ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን ከረማችሁ? እኔ ነጻነት ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ይሄ ቪዲዮ ብዙም አዲስ አይደለም፣ ከዚህ በፊት ሰርቼው ነበር። ነገር ግን በአዲስ መልኩ ለመጫን አሰብኩኝ። ስጭነው የተሳሳተ ስለነበር ማለት ነው። አብራችን ቆዩ። እንግዲህ ቪዲዮን ስጀምር መስራት የምጀምረው ኦቨኔን 400 ዲግሪ ላይ ፕሪሂት በማድረግ ነው። ከዛ እንግዲህ እንደምታዩት እዚህ ጋር ፒካን አለኝ። ፒካን እንግዲህ ከነት ዘሮች አንዱ ነው እና ፒካን ያስፈልገኛል። እንግዲህ ፒካኔን ደግሞ ለመከታተፍ እየሞከርኩ ነበረ፣ እምቢ አለኝ በዛኛው ፕላስቲክ። አሁን እንግዲህ በዚፕሎክ ቀየርኩትና በሱ እየቀጠቀጥኩት ነው። እንደዚህ መቀጥቀጥ ካልፈለጋችሁ በቢላ መክተፍ ትችላላችሁ፣ ወይም ደግሞ በቅመም መፍጫም መፍጨት ትችላላችሁ። እኔ እንደዚህ ይመቸኛል፣ ያፈጥናልም፣ ለዛ በሚል ነው እና እናንተ እንደተመቻችሁ እሱን ትመርጣላችሁ ማለት ነው። እንግዲህ ድቅቅ ማለት ፍጭት ማለት የለበትም። ሸርከት ያለ ቴክስቸር ፈልጊያለሁ፣ ለዛ ነው እንደዚህ እየመታሁት ያለሁት ማለት ነው። እንግዲህ ቅድም እንደነገርኳችሁ ይሄንን ቪዲዮ ከዚህ በፊት ሰርቼው ነበረ። ነገር ግን ስጭነው ሳይዙ ተበላሽቶ ነበርና ለምን በሳይዙን አስተካክዬ አልለቀውም ብዬ አሰብኩኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ቆንጆ ነው። በነገራችን ላይ ቅቤ ብቻ ነው ማለት ቅቤ መጨመር የለባችሁም። እንቁላል የለውም፣ ወተት አያስፈልግም እና ይሄንን ኩኪ የምትሰሩት በቅቤ ነው። ነገር ግን ቅቤ መጨመር ለማትፈልጉ ወይም ደግሞ በጾም ምክንያት ኦር በጤና ምክንያት ቅቤ መጠቀም ለማትፈልጉ ሰዎች በማርጋሪን መጠቀም ይቻላል። ኦር ደግሞ በቬጅቴብል ሾርትኒንግ በዛም መጠቀም ይቻላል ማለት ነው። እና በጣም ቀላል በጣም ቆንጆ የሚጣፍጥ ኩኪ ነው። እና አሁን እንግዲህ የሙስሊሞችን በዓል እንደመሆኑ መጠን እናንተም መስራት ትችላላችሁ ማለት ነው። እንደምትወዱት ተስፋ አለኝ። እንግዲህ አብራችሁን ቆዩ። እንግዲህ እዚህ ጋር እንደምታዩት አንድ ካፕ የሚሆን የገበታ ቅቤ ተጠቅሜያለሁ። የገበታ ቅቤውን ከፍሪጅ ውስጥ አውጥቼ ሩም ቴምፕሬቸር እንዲሆንልኝ አቆየሁት ማለት ነው። ውጪ ላይ እሱን ነው ያደረኩት። ሌላ እንግዲህ ግማሽ ካፕ የሚሆን ደግሞ የተፈጨ ስኳር ጨምሬያለሁ። 1 ቴብል ስፑን የሚሆን ደግሞ ቫኒላ። ከዛ ይሄንን እንግዲህ መፍጨት ነው። በቃ በጣም ሲምፕል የሆነ ኢንግሪዲየንት ነው የሚያስፈልገው። ከባድም አይደለም ለመስራት፣ በጣም ቀላል ነው። አበሳሰሉም ጊዜ አይወስድም። የሚገርማችሁ ነገር ግን በጣም ነው ይጣፍጣው። በጣም ብዙ ሰው ነው የሚወደው እዚህ ነው ሰራውና ትወዱታላችሁ። ለልደት ማድረግ ይቻላል። እንግዳ ሲመጣባችሁ እንደዚህ ለቲ ታይም መሆን ይችላል። ሁልጊዜ የምትመገቡት ነገር አይደለም አክቹሊ፣ ምክንያቱም ያው በጣም ጣፋጭነት ስላለው ስኳር ስላለው ማለት ነው። ግን ደግሞ ኦኬዥናሊ እንደዚህ ጥሩ ነው። ሌላ እንግዲህ የሚያስፈልገኝ 2 ካፕ እና 1/4 ካፕ የሚሆን ኦል ፐርፐስ ፍላወር ተጠቅሜያለሁ ማለት ነው። ሌላ 1/4 የሚሆን ጨው ነው እና ቅድም የፈጨውትን 3/4 ካፕ የሚሆነውን የፒካንን ነት እሱን ጨምራለሁ። ሌላ በቃ ምንም የሚያስፈልግ ነገር የለም። ይሄንን በደንብ አድርገን እናዳርሰዋለን። እንግዲህ ይሄንን የምንመታው እስኪ ያያዝልን ድረስ ነው። ልክ መያያዝ ሲጀምር ያው እናቆማለን ማለት ነው። መጀመሪያ እንደበሶ ነገር እየሆነ ከዛ ደግሞ እንትን ያለ መያያዝ ይጀምራል። ልክ እንደዚህ ሲያያዝልን በቃ ማለት ነው ደረሰልን። አሁን ማድቦልቦል ነው እንግዲህ 1 ኢንች የሚሆን ነው የምናድቦልብለው። 1 ኢንች የሚሆን እሱን አድቦልብለን በቤኪንግ ትሪያችን ላይ እናደርጋለን ማለት ነው። እና በጣም ቀላል ነው። በጣም ትወዱታላችሁ እና እንድትሞክሩት አበረታታችኋለሁ። ልጆችን በጣም ነው የሚወዱት። በቃ አፍ ላይ ነው መሞት የሚለው እና ለሻይ ጥሩ ማባያ ነው።
ያው ካንዱን ብጭቅ አንዱን ጣል ያደረኩ እንግዲህ እኩል እንዲመጣልኝ እየጣርኩና 1 ኢንች እንዲሆንልኝ ሁሉም እና በቃ ይሄንን አድቦልቡለን ከጨረስን በኋላ ኦቨናችንን ኦሬዲ 400 ላይ ፕሪሂት አድርገናል እና አሁን ወደ ኦቨናችን እንከተዋለን ማለት ነው። ኦቨናችን ላይ እንግዲህ ከ10 እስከ 12 ደቂቃ ነው የሚፈጀው ለማብሰል በጣም አጭር ደቂቃ ነው ይበስለው እና አሁን ኦቨን ውስጥ ከተዋለው እንደምታዩት ከላይ እንግዲህ ብራውን ጎልደን ብራውን ነገር ሲሆን ነው እንጂ እንደዚህ ጥብስ ብሎ መብሰልም የለበትም just golden brown ሲሆን እናውጣለን ማለት ነው። እኔ እንግዲህ በ10 ደቂቃ ደረሰልኝ እናንተ እንግዲህ እንደ ኦቨናችሁ ፍጥነት ይወስነዋል። አሁን በትኩሱ የተፈጨ ስኳር ላይ አድቦለብሏለሁ ማለት ነው። ስኳሩን በደንብ መያዝ አለበት ስለዚህ ትኩስ ቢሆን ሳይቀዘቅዝ ወዲያው ያቃጥላል ግን ያው ትኩሱን እንደዛ ብታደርጉት ስኳሩን የሚያዝ ነገር አለውና ቶሎ ቶሎ እንደዛ አድርጉላለው እና ትወዱታላችሁ ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ደግሞ ለዚህ ቻናል አዲስ የሆናችሁ እንኳን ወደ ነፂ ሊቪንግ ቻናል በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ነባር ጓደኞቼ ደግሞ እስካሁን የምታበረታቱኝ thank you so much። አሁንም እንግዲህ ማበረታታችሁ ይቀጥል እላለሁ እና አብራችሁን ቆዩ። እንግዲህ ያድቦለቦልን እንቆያለን ማለት ነው አብረን አሁን እንግዲህ አድቦልብዬው ለ10 20 ደቂቃ ቀዝቀዝ እንዲል አስቀመጥኩትና አሁን ለሁለተኛ ዙር ደግሞ ድጋሚ በሌላ ስኳር አድቦለብሏለሁ ማለት ነው። ከዛ እንግዲህ ያ እሱ ነው የሚያስፈልገው። ይሄንን ይመስላል እንግዲህ ፋይናል ሪዛልቱ እንደምታዩት በጣም የሚያምር ቆንጆዬ የሆነ ኩኪ ሰርተናል። ራሻን ቲኬክ አንዳንዴ ደግሞ እዚህ የሜክሲካን ዌዲንግ ኬክ የሚሉታል ለሰርግም ሜክሲካኖች ይጠቀሙበታል። ኦሪጂናሊ ግን I think it's from Russia እና እንደምትወዱት ተስፋ አድርጋለሁ። እንደዚህ የሚያምር ቆንጆ የሆነ ውስጡ እንደዚህ አምሮ ደርሷል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ተባረኩልኝ። Thank you so much. Bye.